ሰላም ሰላም ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። እስቲ የኚህን የሊቀ ሊቃውንትን ትምህርት ስማቸውን በትክክል ስለማላቅ ነው፣ ነገር ግን ሊቀ ሊቃውንት ተብለው ነው የሚጠሩትና የእሳቸውን ትምህርት ሰምተን እንመለስ። በትምህርቱ ላይ እንደ እግዚአብሔር ቃል የሆነውን ምላሼን እሰጣለሁ። ተባረኩ፣ ተከታተሉ። እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች ምንም ማድረግ አልችልም። እውነቴን ነው። ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም በፍጹም። አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። እሺ፣ እግዚአብሔር አምላክ የተባረከና የተመሰገነ ይሁን። እንደሰማችሁት ነው እንግዲህ እግዚአብሔርን ክዳ እንኳ ብትሞት ድንግል ማርያምን ከተጠጋች ትነሳለች ነው። አሁን ይሄ እንግዲህ ሊያማቸው ይችላል። ለእነንትና ሰፈር ሰዎች ምንም ማድረግ አልችልም አሉ። እውነቴን ነው። ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳ ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም አሉ። እንዲህ ማለታቸው ወዳጆች ሆይ ላም አለኝ በሰማይ ወተቷንም አላይ ማለታቸውን የሚያሳይ ነው። ላም አለኝ በሰማይ ትምህርት ተመልከቱ። በሰማይ እንግዲህ ላም ይኖራል፣ ወተት የምትሰጥ ጡቷ ታልቦ ትኖራለች። እንዲህ አይነት ላም አለኝ በሰማይ አይነት ትምህርት የሚሰጡ ሊቀ ሊቃውንት ተብዬዎች አሉ። በጣም ነው የሚያሳፍረው። እኔ በእውነት በጣም ነው ያፈርኩባቸው በእኚህ ሰው እና ድህነት እንግዲህ በድንግል ማርያም ነው ለማለት ነው። ሰዎች እግዚአብሔርን እስከ መካድ ደርሰው እንግዲህ ድንግል ማርያምን ከተጠጉ ወይም ደግሞ ካመኑ ድንግል ማርያምን ሰይጣን ሊወስዳቸው እንደማይችል ሲኦል እንደማይገቡ እና ድንግል ማርያም በቃ እኔ እኚህ ሰው ስረዳ የታምረ ማርያም ሰባኪ ናቸው። ማርያም ብሂል መርህ ለመንግሥተ ሰማያት ደፍሮ እኮ ታምረ ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው ብሎ እኮ የተናገረ ነው ታምረ ማርያም የሚባል መጽሐፍ። ለዚህ እኮ ነው ያለ ድንግል ማርያም አማላጅነት ዓለም አይድንም ብለው የሚሉት። ብኪ ድህነ ዓለም ባንቺ ዳነ። አይገርምም? በየትኛው አቅሟ ነው ዓለምን የምታድን ድንግል ማርያም? ከሰይጣን የምታድን እሷን ተጠግቶ ሰዎች ከሰይጣን የሚተርፉት በየትኛው አቅሟ ነው? እሷ ራሷ ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች የባሪያይቱን ውርደት ተመልክቷልና ብላ ሉቃስ 1:47 እና 48 ላይ ተናግራ የለም ወይ? ኢየሱስን ባታምን እኮ እሷም እኮ በቃ ኢየሱስን ስለወለደች ነው እንዴ? ተመርጣ ነው የወለደችው እንጂ መንግሥተ ሰማያትን በር ከፋች በሔዋን ያጣነውን በድንግል ማርያም የምናገኝ ወበንተ ማርያም ድንግል ተረወለነ ብለው እኮ ውዳሴ ማርያም ሐሙስ ላይ በላአት ምጽበንተ ሔዋን ታጽኦ ተገነት በሔዋን የገነት ደጅ ተከፈተ። ወበንተ ማርያም ድንግል ተረወለነ፣ በድንግል ማርያም ግን በር ተከፈተ። በሔዋን የገነት በር ተዘጋ፣ በድንግል ማርያም ግን ተከፈተ ብለው በር ከፋች እንደሆነች አስገቢ እንደሆነች እሷን የተጠጋ የማያፍር እንደሆነ አፋቸውን ሞልተው ሊቃውንቱ ሲናገሩ፣ አሁን እንግዲህ ሊቀ ሊቃውንት ተብለው ነው የሚጠሩት፣ ሲናገሩ ያሳፍራል። ስለዚህ የኢየሱስ ሞት ከንቱ ነው ማለት ነው። ኢየሱስ እኮ ሞቶ የተነሳው እኮ እኛን ወደ አብ መንግሥት ለማስገባት ነው። የተዘጋውን በር ከፍቶ፣ ለዚህ እኮ ነው እኔ የበጎች በር ነኝ ያለው ዮሐንስ 10:1 ላይ። ለዚህ እኮ ነው እኔ መንገድና እውነት ሕይወትም ነኝ ዮሐንስ 14:6 ላይ። በእኔ በቀር ማንም ወደ አብ አይመጣም ያለው እኮ ለዚህ እኮ ነው። የተከፈለ ዋጋ ስላለ በመስቀል ላይ ኢየሱስ ክርስቶስ ማንም ሊከፍለው ያልቻለውን ዋጋ ከፍሎ ነው ከሞት የተነሳው። አዎ ስለ በደላችን ነው የሞተው። በደንብ ተጽፏል። ሮሜ 4:23-25 ስለ በደላችን ነው የሞተው፣ እኛን ስለ ማጽደቅ ነው የተነሳው። ስለዚህ ሲነሳ የገነት በር ተከፈተ፣ መንገድ ሆነን ኢየሱስ በመረቀልን በሕያው መንገድ ወደ ቅድስት እንገባ ዘንድ ድፍረት አለን ተባለ።
በር ሆነን መንገድ ሆነን። ኢየሱስ የሌለው ሰው ወደ አብ መንግሥት አይገባም። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ያድናቸዋል። ዕብራውያን 7:23-25 ላይ ለዚህ ነው ሊያማልድ ዘወትር በሕይወት የሚኖረው። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ያድናል። በኢየሱስ ካልሆነ መዳን አትችልም። ማርያምን ተጠግተ ወደ እግዚአብሔር መንግሥት አትገባም። ከሰይጣን አታመልጥም። እነግርሃለሁ፣ ከጨለማው ስልጣን አትድንም። በቆላስያስ መጽሐፍ ለዚህ ነው እኮ እርሱ ከጨለማው ስልጣን አዳነን፣ የኃጢአታችንን ይቅርታ ወዳገኘንበት ወደ ፍቅሩ ልጅ መንግሥት፣ የኃጢአታችንን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ያለን ከዚህ እውነት የተነሳ ነው። ስለዚህ ድንግል ማርያምን ተጠግቼ ሰይጣን አይወስደኝም ብለህ ብትል አጋንንት ተባብረው መጥተው ነው አንቀው ወደ ሲኦል ቢጥሉ። ዛሬውኑ ቀን ሳለ ወደ ኢየሱስ ና። ይህንን የሐሰት ትምህርት ወደዛ ገልብጠ ጥለህ የፈለገ ሊቃውንት የፈለገ አይነት ሰው ይሁን እንደ ቃሉ ያልተናገረን ሰው እኛ አንቀበልም። ማንም ሰው ሲናገር እንደ እግዚአብሔር ቃል ይናገር። አንደኛ ጴጥሮስ 4:11 ላይ የሚያገለግል ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል ብሎ ነው የሚናገረው የእግዚአብሔር ቃል። እና ኢየሱስ ነው ያዳነን። ኢየሱስን የተጠጋ ነው ከሰይጣን የሚያመልጠው። ኢየሱስን ያመነ ነው ወደ አብ መንግሥት ምትገባ። ቀልጠህ እንዳትቀር እነግርሃለሁ። እንደውም የቀረብነው በኢየሱስ እንደሆነ አንደኛ ጴጥሮስ 3:18 ላይ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በሥጋ ሞተ፣ በመንፈስ ግን ሕያው ሆነ፣ በእርሱም ደግሞ ሄዶ በወህኒ ለነበሩት ነፍሳት ሰበከላቸው እያለ ይናገራል። ወደ እግዚአብሔር እንዲያቀርበን። ወደ እግዚአብሔር የቀረብነው በድንግል ማርያም አይደለም፣ በኢየሱስ ነው። ራሷ ድንግል ማርያም ወደ እግዚአብሔር የቀረበችው በኢየሱስ ነው። አለበለዚያ መቅረብ አትችልም ወደ እግዚአብሔር። ለምን? በኢየሱስ ቀረብን። የፈሰሰ ደም ስላለ፣ ለኃጢአት ይቅርታ የፈሰሰ ደም ስላለ፣ በዚህ በፈሰሰው ደም አማካኝነት ወደ እግዚአብሔር ቀረብን። አንድ ጊዜ ስለ ኃጢአተኞች ሞቷልና ይላል። ወደ እግዚአብሔር እንዲያቀርበን ነው ኢየሱስ የሞተው። ታዲያ ይህንን የሞተበትን እውነት ትክዳለህ እንዴ? በማርያም ነው ወደ እግዚአብሔር የምንቀርበው ብለህ የምትናገረው? በጣም የሚገርም እኮ ነው። ማርያምን ተጠጋች ትነሳለች። እግዚአብሔርን ክዳ እንኳ ብትሞት ድንግል ማርያምን ከተጠጋች ቀልጠ ነው የምትቀረው። ወደ ኢየሱስ ተጠጋ። ወደ እግዚአብሔር የቀረብከው በሞተልህ በኢየሱስ ነው። ስለ ኃጢአተኞች አንድ ጊዜ ሞቷልና በሥጋ ሞተ፣ በመንፈስ ግን ሕያው ሆነ፣ ሄዶም በወህኒ ለነበሩት ነፍሳት ሰበከላቸው ብሎ ነው የሚናገረው። ወህኒ ድረስ ሄዶ ያዳነ ኢየሱስ ነው። ዋስትናህ ነው። ኢየሱስ ከሌለ ሃይማኖት የለህም፣ ሕይወት የለህም። ኦርቶዶክስነት አያድንህም። ማርያምን ይዣለሁ ብትል አትድንም። ጽዋ ጠጣለሁ ብትል አትድንም። ኢየሱስን አምነህ ነው የምትድነው። ይቅርብህ። ካልዳን ከኦርቶዶክስነት በሰማይ አይታወቅም። ስለዚህ ና ወደ ኢየሱስ። ኢየሱስ ልዩ ሃይማኖት አይደለም። ኢየሱስ ክርስቶስ ሃይማኖት የወንጌል ከመጽሐም ስፍታ ጽቆቆስ ልብዘዋተ አዋፈ አጽልሎተ ትክል ብላ በመልካ ኢየሱስ ላይ ተናግራለች። ኢየሱስ ክርስቶስ ሃይማኖት የወንጌል የወንጌል እምነቴ ነው ያለችው ለዚህ ነው። ኢየሱስ ከሌለ ቀለጠልህ። የምትቀርበው በኢየሱስ ነው። ተስፋ አተን እኮ እንኖር ነበር በዚህ ዓለም። ክርስቶስ ነው ተስፋችን የሆነው። ርቀው ለነበሩት ሰላምን የምስራች የሰበከ፣ ቀርበው ለነበሩት የጥልን ግድግዳ ያፈረሰ እግዚአብሔር የተመሰገነ ይሁን ለዘላለም። ና ወደ ኢየሱስ እልሃለሁ። ሁሉ ነገር ይቅርብን ኢየሱስን ከምናጣ። በኢየሱስ ነው ወደ አብ መንግሥት የገባ ነው፣ ያረፍ ነው፣ የጸደቅ ነው፣ የዳን ነው። ይህንን እውነት ልነግራችሁ ወዳለሁ። ለእኚህ ለሊቀ ሊቃውንት አድርሱልን። ባይሰሙም እንነግራቸዋለን። አንድ ቀን ግን መንፈሳቸው ሊነቃና ሊድኑ ይችላሉ። እነሱም ተባረኩ። ወዳችኋለሁ። ዘመናችሁ ይባረክ። አሜን።